10 የትራምፕ ነጭ ቅጥፈቶች ስለ ግድቡ መሰማት ያለባቸው የታላቁ ህዳሴ ግድብ ድንቅ እውነታዎች። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ህዝብ የጥንካሬና የብልህነት መገለጫ እንዲሁም የብሔራዊ ኩራት ምልክት ሆኖ የቆመ ግዙፍ የኢንጂነሪንግ ውጤት ነው። ሆኖም ግን በግብፅ ጠንሳሽነት ምክንያት የዚህ ፕሮጀክት ጉዞ የሳይንሳዊና የኢኮኖሚያዊ እውነታዎችን ችላ በሚሉ የተሳሳቱ መረጃዎችና የጂኦፖለቲካዊ ትረካዎች ጥላ ሲሸፈን ቆይተዋል። በቅርቡ ደግሞ በአወዛጋቢው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ የተሰነዘሩት አስተያየቶች ውጥረቱን እንደገና የቀሰቀሱና የቆዩ የተሳሳቱ ግንዛቤዎችን ያስተጋቡ በመሆናቸው ብሎም ሀገራችን ኢትዮጵያን ጫና ውስጥ ስለሚከቱ እነዚህን 10 ነጭ ቅጥፈቶች ሰሞንኛ ከታሪክ ትክክለኛነትና ከቴክኒካዊ እውነታዎች አንጻር በመመልከት አብጠርጥሮ ይነቅሳቸዋል። በቆይታችን የግብፅን አሻጥርና የትራምፕን ቅጥፈቶች እንገልጣለን፣ የኢትዮጵያን እውነቶች እናጎላለን። እስከ መጨረሻው አብራችሁን ዝለቁ። በአዲስ አበባ ሜክሲኮ ታላቅ ብስራት ከአባይ ሆምስ ሪል ስቴት የቤትና የንግድ ሱቅ ፍላጎቶን ለማሟላት 12000 ካሬ ላይ ግዙፍ መንደር ገንብተናል። ለመኖሪያ ምቹ በሆነው መንደራችን እንደ ምርጫው ከ78 ካሬ እስከ 158 ካሬ ስፋት ያላቸው ከባለ 1 እስከ 3 መኝታ ለሽያጭ አቅርበናል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። ቀድመው ለሚመጡ ደንበኞቻችን እስከ 20 በመቶ ቅናሽ አዘጋጅተናል። በደማቋ ሜክሲኮ ቤትና ሱቆችን ለመግዛት ጊዜው አሁን ነው። ለበለጠ መረጃ በስልክ ቁጥር 0970282131 ወይም 0960672131 ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። የትራምፕ ነጭ ቅጥፈት 1 ግድቡን የገነባችውና ፋይናንስ ያደረገችው አሜሪካ ናት። የአሜሪካ ግብር ከፋዮች ገንዘብ ወይም የውጭ እርዳታ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የገንዘብ ድጋፍ አድርጓል የሚለው አባባል ሙሉ በሙሉ መሰረተ ቢስ ከመሆኑም በላይ የኢትዮጵያ ህዝብ የከፈለውን ታላቅ መስዋዕትነት የሚያንኳስስ ነው። ግድቡ እንደ አውሮፓውያን አቆጣጠር በ2011 ከተጀመረበት ጊዜ አንስቶ ሙሉ ሉዓላዊ ቁጥጥርን ለማረጋገጥ በሀገር ውስጥ ሀብት እንዲገነባ ታቅዶ የተነሳ ብሔራዊ ፕሮጀክት ነው። ዓለም አቀፍ የፋይናንስ ተቋማት በአባይ ወንዝ ላይ የሚሰሩ ፕሮጀክቶችን በፖለቲካዊ ምክንያቶች ለመደገፍ ወደኋላ ባሉበት ወቅት ኢትዮጵያ ፊቷን ወደ ራሷ ዜጎች አዙራ ያሰበችውን አሳክታል። ለዚህ ግዙፍ ፕሮጀክት የሚያስፈልገው በቢሊዮን የሚቆጠር ዶላር የተገኘው ደግሞ ሙሉ በሙሉ ከሀገር ውስጥ ሀብት በማሰባሰብ ነው። ይህ ሊሆን የቻለው ደግሞ የመንግስት ሰራተኞች ከደሞዛቸው በመቀነስ፣ ነጋዴዎች ከፍተኛ ልገሳ በማድረግና በውጭ ሀገር የሚኖሩ ኢትዮጵያውያን ቦንድ በመግዛት ባደረጉት ታሪካዊ ሀገራዊ ንቅናቄ ነው። ፕሮጀክቱ ከዩናይትድ ስቴትስ መንግስት አንድም ሳንቲም ሳይቀበል በኢትዮጵያ መንግስትና ህዝብ ባለቤትነት የተያዘና የሚተዳደር የህዝብ ሀብት ነው። ከዚህ በተቃራኒ የሚነገር ወሬ የሀቅ ስህተት ብቻ ሳይሆን በገዛ ሀብታቸው ለመልማት የወሰኑትን የ130 ሚሊዮን ህዝቦች የጋራ ፍላጎት መናቅ ነው። ትራምፕ ተሳስተዋል ሳይሆን ዋሽተዋል፣ ቀጥፈዋል። የትራምፕ ነጭ ቅጥፈት 2 ግድቡ የአባዩን ወንዝ ያቆማል። ፕሬዝዳንቱም ሆነ የግብፅ ወገን ተቺዎች የህዳሴው ግድብ የአባይን ወንዝ ሙሉ በሙሉ ያቆማል ወይም ይዘጋል ሲሉ የውሃ ኤሌክትሪክ ግድቦች እንዴት እንደሚሰሩ መሰረታዊ የሆነ የግንዛቤ እጥረት እንዳለባቸው እያሳዩ ነው። የህዳሴው ግድብ የኤሌክትሪክ ኃይል ለማመንጨት እንጂ ውሃን ለመስኖ ወይም ለሌላ አገልግሎት ለመጠቀም ፈጽሞ የተሰራ አይደለም። በፊዚክስ እና በሃይድሮሊክ ኢንጂነሪንግ ህግ መሰረት የውሃ ፍሰት ራሱ ተርባይኖችን የሚያሽከረክር ነዳጅ ነው። ኃይል ለማመንጨት ውሃው በግድቡ በሮችና ተርባይኖች ውስጥ አልፎ ወደ ታችኛው የተፋሰስ ሀገራት ማለትም ወደ ሱዳንና ግብፅ ጉዞውን መቀጠል ይኖርበታል። ይህ ማለት ግድቡ እንደ ትልቅ የውሃ ፍሰት መቆጣጠሪያ እንጂ እንደ ቋሚ ግድግዳ አያገለግልም። ለኃይል ማመንጫ የሚሆን ግፊት ለመፍጠር የተወሰነ መጠን ያለው ውሃ በውሃ ማጠራቀሚያ ውስጥ ቢቀመጥም የወንዙ ዓመታዊ የውሃ ፍሰት መጠን በረጅም ጊዜ ሂደት ሳይለወጥ ይቀጥላል። የውሃ ማጠራቀሚያው የሚፈለገው ደረጃ ላይ ከደረሰ በኋላ ከከፍተኛ ቦታዎች የሚመጣው ውሃ መጠን በተርባይኖቹ በኩል ከሚወጣው ውሃ ጋር ይመጣጠናል። አባይ ጉዞውን አያቋርጥም። እንዲያውም ግድቡ ከመሰራቱ በፊት ከነበረው ይልቅ ወቅታዊ መዋዠቅ ሳይኖርበት በተረጋጋ ሁኔታ እንዲፈስ ያደርገዋል። እዚህ ላይም ትራምፕ ስተዋል። የትራምፕ ነጭ ቅጥፈት 3 ኢትዮጵያ የግብፅን ውሃ ዘጋች።
ኢትዮጵያ በማንኛውም ወቅት ወደ ግብፅ የሚሄደውን የአባይ ፍሰት ዘግታለች የሚለው የሐሰት ትርክት በሃይድሮሎጂ መረጃ የማይደገፍ የፈጠራ ወሬ ነው። እንደ አውሮፓውያን አቆጣጠር በ2020 የውሃ መሙላት ከተጀመረበት ጊዜ አንስቶ እስከ መስከረም 2025 እንደ አውሮፓውያን አቆጣጠር የግድቡ ግንባታ መጠናቀቅ ድረስ የአባይ ወንዝ ፍሰት ከታሪካዊው የተፈጥሮ የዝናብ ሁኔታ ጋር በተጣጣመ መልኩ ቀጥሏል። እንዲያውም በውሃ መሙላት ሂደት ወቅት በነበሩት ዓመታት አካባቢው ከፍተኛ ዝናብ በማግኘቱ የግብፅ ቁጥር አንዱ የአስዋ ግድብ የውሃ መጠን ከፍተኛ ደረጃ ላይ ደርሶ ነበር። የኢትዮጵያ ባለስልጣናት የውሃ መሙላት ሂደቱ ከክረምት ወቅቶች ጋር እንዲገጣጠም በማድረግ በታችኛው ተፋሰስ ሀገራት ላይ የሚኖረውን ተጽዕኖ ለመቀነስ በከፍተኛ ጥንቃቄ ሲሰሩ ቆይተዋል። በዚህም ባለፉት 14 ዓመታት ውስጥ የወንዙ ፍሰት ለአንድም ቀን ተቋርጦ አያውቅም። ወንዙ ድንበር ተሻግሮ የሚያደርገውን ጉዞም አላቆመም። ኢትዮጵያ ውሃውን ዘጋች ብሎ መናገር በየቀኑ ድንበር ተሻግረው ወደ ሱዳንና ግብፅ የሚፈሱትን በሚሊዮን የሚቆጠሩ ሜትር ኪዩብ ውሃዎችን እንደ መካድ ይቆጠራል። የትራምፕ ነጭ ቅጥፈት 4 አባይ የግብፅ ሀብት ነው። ይህ የይገባኛል ጥያቄ የአባይ ተፋሰስን ወቅታዊ ሕጋዊና ጂኦግራፊያዊ ሁኔታዎች ከማይቀበል የቅኝ ግዛት ዘመን አስተሳሰብ የመነጨ ነው። ግብፅ በታሪካዊ አጋጣሚ የወንዙን ሀብት በብቸኝነት ስትጠቀም ብትቆይም ጂኦግራፊው ግን ሌላ እውነትን ይናገራል። ወደ ዋናው አባይ ከሚደርሰው ውሃ ከ86 በመቶ በላይ የሚሆነውን የሚያበረክተው አባይ ወይም ብሉ ናይል ምንጩ የኢትዮጵያ ደጋማ ቦታዎች ነው። ለብዙ አስርት ዓመታት ኢትዮጵያ ከላይኛው ተፋሰስ ሀገራት ፈቃድ ውጪ የአባይን ውሃ በግብፅና በሱዳን መካከል ብቻ ለመከፋፈል በተደረጉ የ1929 እና የ1959 ስምምነቶች ተገላ ቆይታለች። ዓለም አቀፍ የውሃ ሕግ ፍትሐዊና ምክንያታዊ አጠቃቀም ወደሚለው መርህ ተሸጋግሯል። በዚህ ማዕቀፍ መሰረት የትኛውም ሀገር ድንበር ተሻጋሪ ወንዝ ላይ የብቸኝነት ባለቤት ሊኖረው አይችልም። ኢትዮጵያ በጨለማ ውስጥ የሚኖሩ 65 ሚሊዮን ዜጎቿን በኤሌክትሪክ ለማብራት የራሷን የተፈጥሮ ሀብት መጠቀሟ ህጋዊ የሉዓላዊነት መብቷ ነው። የወንዙ መብት የ11ዱም የተፋሰሱ ሀገራት የጋራ ሀብት ሲሆን አንዱ ሀገር በማያመነጨው ሀብት ላይ ታሪካዊ መብት አለኝ የሚልበት ዘመን ግን አልፏል። የትራምፕ ነጭ ቅጥፈት 5 ይህ ኢትዮጵያ የፈጠረችው ቀውስ ነው። የኤሌክትሪክ ኃይል ማመንጫ ግንባታን ቀውስ ብሎ መፈረጅ ልማት እንደ ስጋት ለማሳየት ሆነ ተብሎ የተቀመረ የቃላት ጨዋታ። ኢትዮጵያ ዓላማዋ ጂኦፖለቲካዊ ግጭት መፍጠር ሳይሆን የውስጥ የኃይል አቅርቦት ችግርን መፍታት ነው። በፍጥነት እያደገ ላለው ህዝብና ለኢንዱስትሪ መስፋፋት አስተማማኝ የኤሌክትሪክ ኃይል አለመኖር ዋነኛው የድህነት ምንጭ ነበር። የህዳሴው ግድብ ለዚህ ኃይል እጥረት ችግር መፍትሄ ነው። በዓለም አቀፍ ዜናዎች ላይ በተደጋጋሚ የሚጠቀሰው ቀውስ በእውነቱ በወንዙ አጠቃቀም ላይ ያለ ዲፕሎማሲያዊ አለመግባባት እንጂ ሌላ አይደለም። ይህ አለመግባባት ደግሞ አዲሱን ቀጠናዊ እውነታ ለመቀበል ካለመፈለግም የሚመነጭ ነው። ኢትዮጵያ በገዛ መሬቷ ላይ በገዛ ውሃዋ የህዝቦቿን ፍላጎት ለማሟላት የወሰደችው እርምጃ የሀገር ልማት እንጂ ቀውስ አይደለም። እውነተኛው ቀውስ ሊሆን የሚችለው ኢትዮጵያ ህዝቧን ከድህነት ለመውጣት የሚያስችል የተፈጥሮ ሀብት ያላት ምንም ሳታደርግ ዝም ብላ ብትቀመጥ ነበር። የትራምፕ ነጭ ቅጥፈት 6 ኢትዮጵያ ግድቡ እንድትገነባ አንድ አካል ፈቅዶላታል። ሉዓላዊነት በውጭ ኃይሎች የሚሰጥ ስጦታ ሳይሆን የአንድ ሀገር ተፈጥሯዊ መብት ነው። ኢትዮጵያ የውስጥ መሰረተ ልማቷን ለማልማት ከአሜሪካ፣ ከግብፅ ወይም ከሌላ አካል ፈቃድ ያስፈልጋታል የሚለው አባባል ነፃ ሀገርነቷን የሚጋፋ ነው። ኢትዮጵያ በቅኝ ግዛት ካልተያዙ ጥቂት የአፍሪካ ሀገራት አንዷ ስትሆን ታሪኳም ራስን በራስ የማስተዳደር ጽኑ ፍላጎት የታየበት ነው። የህዳሴው ግድብ ዛሬ እውን ሊሆን የቻለው የኢትዮጵያ መንግስትና ህዝብ ብሔራዊ ጥቅማቸውን ለማስጠበቅ በወሰኑት ጽኑ ውሳኔ ነው። ኢትዮጵያ ለ14 ዓመታት ያህል ከግብፅና ከሱዳን ጋር በሶስትዮሽ ድርድሮች ውስጥ የተሳተፈችው ስጋቶችን ለመቅረፍና ትብብርን ለማጎልበት እንጂ ፈቃድ ለመጠየቅ አልነበረም። ፕሮጀክቱ የተገነባው በኢትዮጵያ መንግስት ስልጣን ሲሆን ይህም አንድ የአፍሪካ ሀገር ከዓለም ሀያላን መንግስታት ትዕዛዝ ሳይጠብቅ የራሱን እድል የመወሰን መብት እንዳለውም የሚያሳይ ነው። የትራምፕ ነጭ ቅጥፈት 7 የህዳሴው ግድብ መሳሪያ ነው። የውሃ ኤሌክትሪክ ግድብን እንደ መሳሪያ መፈረጅ የፕሮጀክቱን አካላዊ ተፈጥሮ የሚቃረን ቀስቃሽ ዘይቤ ነው። መሳሪያ የተነደፈው ለማጥፋት ሲሆን የህዳሴው ግድብ ግን ብርሃንን ለመፍጠርና ኃይል ለማምረት ነው። ግድቡ የውሃን ኃይል ወደ ኤሌክትሪክ ለመለወጥ የሚያስችሉ ኮንክሪት፣ ብረትና ዘመናዊ ተርባይኖችን የያዘ ግንባታ ነው። በግድቡ ውስጥ ኢትዮጵያ ውሃውን ለመመረዝ ወይም ለመጨረስ የምትጠቀምበት ምንም አይነት ዘዴ
እንደውም ግድቡ ለታችኛው ተፋሰስ ጎረቤት ሀገራት በርካታ ጥቅሞችን ይሰጣል። የአባይን ፍሰት በመቆጣጠር በሱዳን የሚከሰተውን አስከፊ የጎርፍ አደጋ ይቀንሳል። እንዲሁም በአሁኑ ጊዜ የሱዳንና የግብፅ ግድቦችን የሚደፍነውን ከፍተኛ የደለል ክምችትንም ይከላከላል። ዓመቱን ሙሉ ወጥ የሆነ የውሃ ፍሰት እንዲኖር በማድረግ ለታችኛው ተፋሰስ ሀገራት የግብርና ዕቅድ የተሻለ ምቾት ይፈጥራል። ንጹህ ኢነርጂ የሚያመነጭና የወንዝ ፍሰትን የሚያረጋጋ ፕሮጀክት ቀጠናዊ ትስስርን የሚያጠናክር እንጂ የጦር መሳሪያ ሊሆን አይችልም። የትራምፕ ነጭ ቅጥፈት 8 ግድቡ የግብፅን ሕልውና ስጋት ላይ ይጥላል። በካይሮ የሚነገረውና በውጭ ታዛቢዎች የሚደጋገመው የሕልውና ስጋት ትረካ በትራምፕ አፍም ሲደጋገም ይሰማል። ግብፅ ለገጠማት የውሃ ችግር አስተዋጽኦ የሚያደርጉ ሌሎች በርካታ ምክንያቶችን ችላ ይላል። ግብፅ በውጥረት የምትሰቃይ ሀገር መሆኗ እውነት ቢሆንም ይህ ችግር የሚመነጨው ግን በከፍተኛ የህዝብ ቁጥር እድገት ባልተመዘኑ የመስኖ ዘዴዎችና በአየር ንብረት ለውጥ ተጽዕኖ እንጂ በኢትዮጵያ በተገነባ የኃይል ማመንጫ ግድብ አይደለም። የህዳሴው ግድብ ፈጽሞ ውሃን አያጠፋም። ሳይንሳዊ ጥናቶች እንደሚያሳዩት በትብብር የሚመራ አሰራር ካለ በተለይም በድርቅ ወቅት በግብፅ ላይ የሚኖረውን ተጽዕኖ ሙሉ በሙሉ ማስቀረት ይቻላል። የግብፅ ከፍተኛ የአስዋን ግድብ የተገነባው ለበርካታ ዓመታት የሚያበቃ የአባይ ውሃን ለማከማቸት። የህዳሴው ግድብ ግብፅን ያደርቃል ብሎ መናገር ግብፅ በራሷ ውስጥ ሊኖራት የሚገባውን የውሃ አያያዝ ሪፎርም ለመሸፈን የሚደረግ ፖለቲካዊ ማጋነን ነው። የትራምፕ ነጭ ቅጥፈት 9 አንድ ሀያል የውጭ አካል ይህንን ሊፈታው ይችላል። አንድ የውጭ ሀገር መሪ ወይም ሀያል አስታራቂ መጥቶ በአባይ ስምምነት ላይ ውሳኔ ሊሰጥ ይችላል ብሎ ማመን ቅዠት ነው። በህዳሴ ግድብ ዙሪያ ያሉ ጉዳዮች ውስብስብ ሃይድሮሎጂን፣ የግድብ ደህንነት ፕሮቶኮሎችንና ዝርዝር የህግ ማዕቀፎችን የሚጠይቁ ቴክኒካዊ ጉዳዮች ናቸው። በተጨማሪም ከብሔራዊ ማንነትና ከታሪካዊ ስሜቶች ጋር የተቆራኙ ጥልቅ ጉዳዮችም ናቸው። እንደ አውሮፓውያን አቆጣጠር በ2020 በአሜሪካ ግምጃ ቤት የታየው የውጭ ሀገር ሽምግልና ሙከራ የከሸፈው የአንዱን ወገን ታሪካዊ ይገባኛል ጥያቄ በሌላው ወገን የልማት መብት ላይ ለመጫን በመሞከሩ ነው። ለአባይ ውዝግብ መፍትሄው ከዋሽንግተን ወይም ከዳቮስ አይመጣም። መፍትሄው የሚመነጨው ከአባይ ተፋሰስ ሀገራት ራሳቸው በአፍሪካ ህብረት መሪነትና ለአፍሪካ ችግሮች አፍሪካዊ መፍትሄዎች በሚለው መርህ ብቻ ነው። እውነታውና ሳይንሱ በመጨረሻ ከውጭ ከሚመጡ ፖለቲካዊ ትዕይንቶች በላይ ጎልተው ይወጣሉም ይታያሉ። የትራምፕ ነጭ ቅጥፈቶች 10 ኢትዮጵያ ለልማቷ ይቅርታ መጠየቅ አለባት። በዓለም አቀፍ ደረጃ ኢትዮጵያ ህዳሴን ግድብ መገንባቷ እንደ ጠበኝነት ወይም ትብብርና ለመፈለግ ተደርጎ የሚገለጽበት የተሳሳተ አመለካከት አለ። ይህም ኢትዮጵያ በአባይ ወንዝ ላይ የነበረውን የቆየ የኃይል ሚዛን ስላወከች ይቅርታ መጠየቅ እንዳለባት የሚጠቁም። ሆኖም ግን የህዝብን መሰረታዊ ፍላጎት ማሟላት ለማንኛውም መንግስት መሰረታዊ ግዴታ እንጂ የጠበኝነት እርምጃ አይደለም። ኢትዮጵያ የራሷን ውሃ ተጠቅማ ለሆስፒታሎች፣ ለትምህርት ቤቶችና ለቤቶች ብርሃን ሰጥታለች። ይህንን ያደረገችውም በተቾች እንደሚባለው በጎረቤቶቿ ላይ ምንም አይነት ጉዳት ሳታደርስ ነው። ልማት ማለት አንዱ ሲያገኝ ሌላው የሚያጣበት ጨዋታ አይደለም። ኢትዮጵያ ቀጠናዊ የኃይል ማዕከል በመሆን ለጠቅላላ አፍሪካ ቀንድ ርካሽና ታዳሽ ኃይል ለማቅረብ እየተዘጋጀች ነው። ይህ ደግሞ ለቀጠናዊ መረጋጋት የሚደረግ ትልቅ አስተዋጽኦ እንጂ ይቅርታ የሚያስጠይቅ ተግባር አይደለም። በጠቅላላው ታላቁ የኢትዮጵያ ህዳሴ ግድብ አንዲት የአፍሪካ ሀገር በራሷ ጥንካሬና ሀብት ስትተማመን ምን ልታሳካ እንደምትችል ማረጋገጫ ነው። ባለፈው ዓመት መጨረሻ ተጠናቆ ወደ ሙሉ የሥራ ምዕራፍ ሲሸጋገር ነበር ከተሳሳቱ ወሬዎች ወጥተን አባይ ለጋራ ብልጽግና የምንጠቀምበት ጊዜ ላይ የደረስ ነው። እውነታው ግልጽ ነው። ግድቡ ተገንብቷል፣ ውሃው እየፈሰሰ ነው፣ ብርሃኑም እየመጣ ነው። የትራምፕ ውሸቶች፣ ቅጥፈቶች ሊቀጥሉ ይችላሉ። እውነት ግን ከሐቀኞች ጋር ብቻ ትዘልቃለች። የተወደዳችሁ የሰሞንኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሐሳብ አስተያየታችሁን አጋሩን። ሰናይ ጊዜ። በአዲስ አበባ ሜክሲኮ ታላቅ ብስራት ከአባይ ሆምስ ሪል ስቴት የቤትና የንግድ ሱቅ ፍላጎቶን ለማሟላት 12000 ካሬ ላይ ግዙፍ መንደር ገንብተናል። ለመኖሪያ ምቹ በሆነው መንደራችን እንደ ምርጫው ከ78 ካሬ እስከ 158 ካሬ ስፋት ያላቸው ከባለ 1 እስከ 3 መኝታ ለሽያጭ አቅርበናል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። ቀድመው ለሚመጡ ደንበኞቻችን እስከ 20 በመቶ ቅናሽ አዘጋጅተናል። በደማቋ ሜክሲኮ ቤትና ሱቆችን ለመግዛት ጊዜው አሁን ነው። ለበለጠ መረጃ በስልክ ቁጥር 0978212131 ወይም 0960672131 ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።